ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 7 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ በምዕራፍ 2 ተመልሷል። በምዕራፍ 2 እስከ 8 ሰዓት ድረስ ከእናንተ ጋር ቆይታ ያደርጋል ዜና ኢትዮጵያን እየመራን ደግሞ አሸናፊ እንዳለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አበይት ጉዳዮቻችንን እናስተዋውቃችሁ። የኢትዮጵያን የባህር በር ባለቤት የማድረግ ስራ በባንዳዎች ሴራ የማይቀለበስ የትውልዱ አጀንዳ ወደ መሆን የተሸጋገረ ስለመሆኑ ተገለጸ። ባለፉት 6 ወራት የተሰሩ ስራዎች የብልጽግና ፓርቲን የህዝብ ቅቡልነት ማሳደጉን የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ ገለጹ። ኢትዮጵያ የሰው ሰራሽ አስተውሎትን ወይም አርቲፊሻል ኢንተለጀንስን በግብርና፣ በጤና፣ በትምህርትና ፋይናንስ ዘርፎች እየተገበረች ውጤቶችንም እያገኘችበት ይገኛል። በከተሞች እየተሰሩ ያሉ የኮሪደር ልማት ስራዎች የማህበረሰቡን ዘርፈ ብዙ ተጠቃሚነት እያረጋገጡ መሆናቸው ተገለጸ። ከውጭ የካናዳ ጠቅላይ ሚኒስትር ማርክ ካርኒ ለይፋዊ የሥራ ጉብኝት ቻይና ገቡ። በስፖርት በ35ኛው የአፍሪካ ዋንጫ ሴኔጋልና ሞሮኮ ለፍጻሜ አለፉ የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። ክቡራን ተመልካቾቻችን ከዚህ ከዋናው ስቱዲዮ ከያዝናቸው ዘገባዎች በተጨማሪ ደግሞ በተለያዩ ጉዳዮች ላይ እንግዳም ጋብዘን ተጨማሪ ማብራሪያ እንጠይቃለን። እንዲሁም ደግሞ የሚቀላቀሉን ሪፖርተሮቻችንም ይኖራሉ። የኒውክሌር ኢነርጂ ኮሚሽን በዓለም አቀፉ አቶሚክ ኢነርጂ ኤጀንሲ የገንዘብ ድጋፍ እየተከናወኑ የሚገኙ ፕሮጀክቶች የሚገመገሙበት መድረክን እያካሄደ ነው። እሱን ደግሞ እየተከታተለች የምትገኘው ሪፖርተራችን ፍሬህይወት ረታነች። ወደ በኋላ ተጨማሪ መረጃዎችን የምታደርሰን ነው የሚሆነው። እንዲሁም ደግሞ በዛሬው በዜና ኢትዮጵያ አጀንዳነት የምንመለከተው የባህር በርን የተመለከተ ጉዳይ ነው የሚሆነው። የኢትዮጵያ የባህር በር ባለቤትነት ጥያቄን የተመለከተ ጉዳይ እናነሳለን። ለዚህ ደግሞ እንግዳ ጋብዘናል። እንግዳችን አብዱልዋሳ አብዱላሂ ይባላሉ። የብልጽግና ፓርቲ ዋና ጽህፈት ቤት የጥናትና ምርምር ዘርፍ ኃላፊ ሚኒስትር ናቸው። እሳቸውንም ወደ በኋላ የምናገኛቸው ነው የሚሆነው። ወደ ቀዳሚው ዜናችን እናልፋለን። የብልጽግና ፓርቲ የ2018 ዓ.ም በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ መድረኩን በሆሳና ከተማ እያካሄደ ይገኛል። መድረኩ ከትላንት ጀምሮ የተካሄደ ሲሆን በዛሬው ዕለትም ባለፉት 6 ወራት የተከናወኑ ተግባራት ሪፖርት ቀርቦባቸዋል። በዚህ ወቅት የብልጽግና ፓርቲ ምክትል ፕሬዝዳንትና የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ አቶ አደም ፋራ ባለፉት 6 ወራት የተሰሩ የፖለቲካና የልማት የመልካም አስተዳደር ስራዎች የፓርቲውን የህዝብ ቅቡልነት ማሳደጉን ገልጸዋል። ሀገራት የባህር በር ባለቤት መሆናቸው ብሔራዊ ደህንነታቸውን ለመጠበቅና ንግዳቸውን በነጻነት ለማንቀሳቀስ አቅም ይሆናቸዋል። ለኢትዮጵያ የህልውና ጉዳይና ብሔራዊ ጥቅም የሆነው የባህር በር ጥያቄ መልስ እንዲያገኝ የሁሉም ዜጋ ትብብር ይጠበቃል። ባየ ሙላት በዚህ ጉዳይ ተጨማሪ አዘጋጅቷል። የቀይ ባህር ቀጠና ለወደብ አገልግሎት ምቹ የሆነ የዓለም የንግድ መተላለፊያ ከዚያም አልፎ ቀጠናዊ የሰላምና ደህንነት የትኩረት ማዕከል ነው። በቀጠናው ተፈጥሮ የባህር በር ያደላቸው ሀገራት ወደባቸውን ዘርግተው ንግዳቸውን ያሳልጣሉ፣ ከኪራይም ጠቀም ያለ ገንዘብ ያካብታሉ። ከቀይ ባህር ፍጹም ሩቅ የሆኑ ደግሞ ሀያልነታቸውን ደጀን አድርገው በቀጠናው ካሉ ሀገራት በገንዘባቸው የጦር ሰፈር አቋቁመው ብሔራዊ ጥቅማቸውን ለማስጠበቅና የዓለምን የጂኦፖለቲካ ለመቆጣጠር የሚሻሙት ቁልፍ አካባቢ ነው። ኢትዮጵያም ከ30 ዓመታት በፊት በነበረው ጊዜ ዓለም አይኑን ሳይከድን በሚከታተለው ቀይ ባህር ወደቦች የነበሯት ቀጠናውን የምትጠብቅ ሀያል ነበረች። በወደቦቿ ሚስጥራዊ እቃዎቿንም ሆነ የንግድ እቃዎቿን በራሷ ቁጥጥር የምታንቀሳቀስ መሆኑን በመጥቀስ የባህር በር ለብሔራዊ ደህንነት ምን ያህል አስፈላጊ እንደሆነ በአሰብ ወደብ በፖሊስነት ያገለገሉት 50 አለቃ ደጀኔ ቱጆ ይናገራሉ። ግራ ወደቡ መንግስት የጦር መሳሪያ አንዳንድ ነገሮች የሚያስገባበት ሚስጥራዊ ቦታ ነው። ይሄኛው ደግሞ ለንግድ ከውጪ ከአገር ውስጥ ወደ ውጪ የምንልከው ከውጪ የሚገባልን ወደቡ ላይ ስለሆነ ያቀኝ ወደብ ኦፊሻሊ በየቀኑ ነው ገብቼ የሚቆጣጠረው የማየው።
በቀጥታ ከውጪ ሲገቡ በርቀት የሚከታተል ፈጣን ጀልባዎች ባህር ኃይላችን ይጠበቃል። ባህሩ ቀይ ባህሩ በዛን ሰዓት በኢትዮጵያ ላይ ምንም አይነት ስጋት ያልነበረ ትክክለኛ ወደብ ነው የነበረ። ከቀይ ባህር 100 ኪሎ ሜትር በማይሞላ የቅርብ ርቀት የምትገኘው ኢትዮጵያ በቀይ ባህር ጉዳይ የበይ ተመልካች መሆኗ ማብቃት አለበት ያሉ ልጆቿ የባህር በር ለማግኘት የምትችልበትን መንገድ እየቀየሱ ነው። ይህ ቀይ ባህርንና የወደብን ፋይዳ ለሚያውቁ ለእንደነ 50 አለቃ ደጀኔ ቱጁ ያሉ ዜጎች ከድልም በላይ የሆነ የኢትዮጵያ የነገ ብልጽግና መዳረሻ መንገድ ሆኖ ይጠቀሳል። ጀግናው መሪያችን አብይ አህመድ ይሄንን ጉዳይ ፓርላማ ላይ ሲያነሱ ውስጤ በጣም ተደሰተ። ከመደሰትም በላይ አለቀስኩ። እኔ አሰብ ጉሮሮአችን ነው። ወጣቱ በዚህ ዙሪያ ላይ ከመንግስት ጎን መቆም አለበት። የኢትዮጵያ ሕዝብ ይሄን ቢያገኝ ሁሉ ነገር በአጭር ጊዜ ውስጥ የኢትዮጵያ ኢኮኖሚ ወደ ከፍታ መሸጋገር ይችላል። የትናንቱ አልፏል፣ ነገን ግን እናስተካክላለን በሚል ግብ የባህር በር ለማግኘት የተነሳው ጥያቄ የሀገር ህልውናና የብሔራዊ ጥቅም ጉዳይ በመሆኑ መልስ እስኪያገኝ ሀገር ከእያንዳንዳችን የመተባበር ግዴታን ትጠብቃለች። የባህር በር አልባነቷ በሀገሪቷ ኢኮኖሚ፣ በሀገሪቷ ብሔራዊ ደህንነት ላይ ያለው ተጽዕኖ በፊትም የነበረ ነገር ግን በተለያየ ምክንያት ጥያቄው ያልተነሳ አሁን ግን ማንሳት የሚያስገድዱ ሁኔታዎች ስለተፈጠሩ የተነሳ ነው ብሎ መውሰድ ይቻላል። ያ ከሆነ የአንድ ፓርቲ አጀንዳ ወይንም የአንድ መንግስት አጀንዳ አድርጎ ማየት አይገባም። የሀገራችን ብሔራዊ ደህንነት መጠበቅ አለበት ብለን ካመንን ማንም ያንሳው እውነታውን እስከተቀበልን ድረስ የሁሉም የጋራ ጥረት የሚጠይቅ ነው የሚሆነው ማለት ነው። ኢትዮጵያ ካላት ጂኦግራፊያዊ አቀማመጥ በቀጠናው ካላት ሚናና ከህልውናዋ አንጻር የበርካታ ሀገራት የጂኦፖለቲካና ጂኦ ኢኮኖሚ የትኩረት ማዕከል በሆነው ቀይ ባህር የሚገባትን ጥቅም እንድታገኝ የታሪክና የህግ መዛግብት አስቻይ ሁኔታዎችን ያስረዳሉ። የአጀንዳ ጉዳያችንን ነው እየተመለከትን የምንገኘው ተመልካቾቻችን። ዛሬ በአጀንዳነት እየተመለከትን የምንገኘው ደግሞ የኢትዮጵያን የባህር በር ጥያቄ ነው። የኢትዮጵያ የባህር በር ጥያቄ ባለቤትነትን በተመለከተ ኢትዮጵያ እያከናወነች እየሰራቻቸው ያሉ ስራዎች ምንድን ናቸው ስንል በአጀንዳነት ተመልክተናል። ቀደም ሲል የተከታተልነው ዘገባ እንዳለ ሁሉ በጉዳዩ ላይ ደግሞ ተጨማሪ መረጃዎችን፣ ሀሳቦችን እንዲያነሱልን እንግዳም ጋብዘናል። እንግዳችን የብልጽግና ፓርቲ ዋና ጽሕፈት ቤት የጥናትና ምርምር ዘርፍ ኃላፊ የሆኑት ሚኒስትር ዶክተር አብዱልዋሳ አብዱላሂ ናቸው። ስለመጡ እናመሰግናለን። እንግዳችን በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችንም ሊያደርሱን ስለሆነ ወደ ጥያቄያችን እናልፋለን። በተለይ የኢትዮጵያን የባህር በር ጥያቄ እናንሳና በተደጋጋሚ የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ ነው እንላለንና የኢትዮጵያ የባህር በር ጥያቄ የህልውና ጉዳይ ነው ሲባል ምን ማለት ነው? አመሰግናለሁ። ያው አንድ ሀገር በተለይ ኢትዮጵያን የመሰለች ሀገር ዲሞክራቲክ ሪያሊቲዎቹ የስነ ህዝብ እውነታዎችን ስናይ ብሎም መዋቅራዊ ጫናዎች በተለይ ደግሞ ወደብ አልባ እንደዚህ አይነት ተለቅ ያለች ሀገር የተለያዩ ጫናዎች ይደርስባታል ከንግድ እስከ ተጋላጭነት። ስለዚህ አንድን ሀገር መሰረት የሚያደርገው አንድ ጠንካራ ሀገር መሰረት የሚሆነው አንዱ ባህር በር ሲኖረው ነው። ስለዚህ ኢትዮጵያ ደግሞ ካሉት ወደብ አልባ ባህር አልባ ሀገራቶች አንዷ ነች። ስለዚህ ኦብጀክቲቭ ፕሬዠር አለባት። ኦብጀክቲቭ ፕሬዠር ስልሽ የተጨባጭ ጫናዎች ያሉባት ሀገር ነች ከንግድ እስከ ተጨባጭነትና አንድ ሀገር ሙሉ ሉዓላዊ ልትሆን የምትችለው ከመሬት ብቻ ሳይሆን ከሰማዩ ስፔሱ ብቻ ሳይሆን ከውሃ አንጻር ነው። ስለዚህ ባለንበት ዓለም የምንኖርበት ዓለም ተለቅ ያለች ሀገር ባህር አልባ ለመኖር እውነትም ትልቅ ስጋት ስለሆነ ኢትዮጵያ ስጋቶቹ ደግሞ ተጨባጭ መሆናቸውን ነግሬሻለሁ። ያን ተጨባጭ ሁኔታን ይዘን ኢትዮጵያ ከሉዓላዊነት አንዱን ማሳካያ የምታደርገው ባህር በር ሲኖር ነው የሚለው ነው እና ሶቨርኒቲ የሚለው ሰፋ ያለ ነው። ከመሬቱም ከባህሩም ከሁሉም አንድ ላይ ገናኝተን አንድ ሀገር ሉዓላዊ የሚባለው ከዚህ ነው።
ከኢኮኖሚም ጭምር ሉዓላዊ መሆን አለብን፣ ከጸጥታም ሉዓላዊ መሆን አለብን። እነዚህ ጸጥታ፣ ኢኮኖሚ፣ ማህበራዊ የተገናኙ ናቸው ከዓለም አቀፍ ግንኙነት ጋር አገናኝተን። ስለዚህ ጂኦፖለቲካሊ ደግሞ ጫና እንዳይፈጠርብን ኢትዮጵያ የራሷ የሆነ መስመር ያስፈልጋታል ከባህሩ አንጻር ለማለት ተፈልጎ ነውና ሙሉም የሆነው ፉል ሶቨሬኒቲ ሉዓላዊነት የሚኖረው እነዚህን አልሆነ ያልኳቸውን በጋራ እይታ ስናያቸው ብሎም ደግሞ መሬት ላይ ሲኖሩ ነው። ስለዚህ አንዱ ጎሏል የሚለውን ነው። ይሄ የኢትዮጵያ የባህር በር ጥያቄ ባለቤትነት እንዲመለስ የመደመር መንግስት የተለያዩ ጥረቶችን እያደረገ ነው። እንዲሁም ዜጎች ደግሞ በተለያዩ መልኮች ድምጻቸውን እያሰሙ ነው የሚገኘውና እንደው ይህ ነገር እስኪሳካ ድረስ ይህ ጥያቄ በምን መልክ ነው መቀጠል ያለበት ብለው ይመክራሉ ዶክተር? ኢትዮጵያ እነዛን አሁን ያልኳቸው እውነታዎችን የኢኮኖሚም ሆነ የጸጥታም ሌሎችም እውነታዎችን ከጸጥታ ጋር የምናገናኘው ሪላይ የምናደርገው ኢንተርዋይን የምናደርገው እነዚህ ፕሬዠሮች ወይም ተጽዕኖዎችን ለመወጣት አሁን ያልከኝን መሰረታዊ ጉዳይ መታየት ያለበት ኢትዮጵያ ሁልጊዜ የምታምነው አሁንም ነገ የምታምነው ጋራነትን የጋራ ዊን ዊን ቪዥን ይባላል። ሁሉም እድል አግኝቶ ሁሉም ተባብሮ ሁሉም የሚበለጸግበትን ነው። ስለዚህ ክልላዊ መተባበርና አንድ ላይ መስራት የአንዱ መሰረታዊ እንትናችን ነው። ሁለተኛ ሰላማዊ አካሄዳችን አይ ቲንክ እንደ ሀገርም እንደ ፖሊሲ የምንከተለው ይሄ ነው። ኢትዮጵያ ማንኛውም የምታደርገው በሰላማዊ መንፈስ ነው የሚለው ነው። ከዚህ ጋር ግን አያይዘን የምንሄደው ክልሉ ስልህ ሪጅኑ ምስራቅ አፍሪካ ሰላም እንዲኖር ሁላችንም ተጠቃሚ እንድንሆን ይሄ ሪጂናል ስታቢሊቲ ኢምፔራቲቭ ይባላል። ሁላችንም የመረጋጋት የሰላም ደህንነትን ለማግኘት ሁላችንም እንፈልጋለን። ስለዚህ 130 ሚሊዮን የያዘች ሀገር ከተለያዩ አንጻር ስናይ አይ ቲንክ ለሁላችንም ይጠቅማል። ኢንተርዲፔንደንሱ መተባበር ደግሞ ስለ አንዱ ሴኩሪቲ ደህንነት እንዲኖር የጋራ ኢንትረስታችን ከሆነ እንግዲህ የጋራ መንፈስም እናስታሰብ ያስፈልገናል። ስለዚህ ኢትዮጵያ ሁልጊዜ መሰረታዊ የሆነውን በሰላማዊ ማግኘት ነው። ይሄ ስል ደግሞ ኢትዮጵያ ትላንት ከታሪክም ከተለያየ መሰረታዊ ጉዳዮች እውነታን መሰረት ያደረጉ የባህር በር ያልነበራት ሀገር ነች። አሁንም በህግም በታሪክም በሰላማዊ መንገድ እነዚህን አንድ ላይ በማጣመር ኢትዮጵያ አሁንም እየሰራች ነው ያለችው። የመደመር መንግስትም ከዚህ አንጻር ነው ተደምረን ሁላችንም በጋራ በምስራቅ አፍሪካ ያሉት ማህበረሰቦቻችንም ሀገራቶችም ኢትዮጵያ በመደመር መንፈስ ይሄ ስል በሰላማዊ በፍላጎት የሚለውን መሰረት አድርገው ማለት ነው። ስለዚህ እንደ ሀገር መደመር መንግስት ይህን ማህበረሰብ ይህንን ህዝቡን የሚመራውን መርህ ዋና መርህን ይዞ የሚሄድበትን የመደመር መርሆቻችን መሰረት የሚያደርገው ህዝብና መንግስት በጋራ ሲሰራ፣ በጋራ ስንሰራ ደግሞ ለውጥ እንደምናመጣ ነው። ይሄን ደግሞ የያዝነው አጀንዳ በጣም ትልቅ ነው። ይሄ አጀንዳ ደግሞ እውነታን መሰረት ያደረገ ነው። ይሄ አጀንዳ ደግሞ ለመላ ኢትዮጵያ ለዛሬ አይደለም ባይደው ለነገም አይደለም ከነገ ወዲያም ጭምርን ነው። ዛሬ አጀንዳ ተነሳ ዛሬው ያልቃል ማለት ነው አይደለም። ነገም ይቀጥላል፣ ከነገ ወዲያም ይቀጥላል። ስለዚህ ህዝብና መንግስት በጋራ በመስራት ብልጽግናም አላማውም መሰረትን የሚያደርገው ህዝብን ስለሆነ አይ ቲንክ ህዝብና መንግስት በጋራ ተሳስሮ ኢትዮጵያ የሚገባትን በህጋዊ ብለውም በሰላማዊ መንገድ ይህንን ሰላማዊ ያካሂደውን ይዛ አይ ቲንክ የምታገኘው ማግኘት አለባት የሚለውን ደግሞ በዓለም አጀንዳ ማቅረባችን አይ ቲንክ አንድ ማድረግ ያለበት መንግስት ሪስፖንሲብል መንግስት ማድረግ ያለበት እያደረግን ያለ ነውና እንደ መንግስትም ይህንን እንደ ኃላፊነት የተሞላበት ነገን የሚያይ ፎርሳይትድ የሆነ ፊውቸር ኦሪየንትድ የሆነን የዚህ አካባቢ አስተዳደር ምን ይመስላል ውሃው ላይ የሚለውን መነሳቱ ይሄ የሚያሳየው የመደመር መንግስት ለዛሬ ብቻ ሳይሆን ለነገም ሳይሆን ከነገ ወዲያም ጭምር አሳቢ ያደረገ ነው የሚል እምነት ነው ያለኝ። ዶክተር አብዱልዋስ አብዱላሂ የብልጽግና ፓርቲ ዋና ጽህፈት ቤት የጥናትና ምርምር ዘርፍ ኃላፊ ሚኒስትር፣ ለሰጡን ማብራሪያም ለጊዜዎትም ከልብ ነው የምናመሰግነው። ጥሩ ቀን ይሁንልዎት። ዜናዎቻችን ይቀጥላሉ። ተመልካቾቻችን በቀጥታ መስመሮቻችን ባልደረቦቻችንን ወደምናገኝበት ጉዳይ እናልፋለን። ቀዳሚ ወዳደረግነው ጉዳይ ስናልፍ ደግሞ ኢትዮጵያ ሀገርን የማሻገር አቅም ያላቸው የምርምር ውጤቶች ላይ እየሰራች ነው ሲሉ የኢትዮጵያ የኒኩለር ኤነርጂ ምክትል ኮሚሽነር ኢንጂነር አብዱራዛቅ ኡመር ገለጹ። ምክትል ኮሚሽነሩ ይህንን ያሉት በዓለም አቀፉ አቶሚክ ኤነርጂ ኤጀንሲ የገንዘብ ድጋፍ እየተከናወኑ የሚገኙ ሀገር አቀፍና ዓለም አቀፍ ፕሮጀክቶች በተገመገሙበት መድረክ ላይ ነው። በመድረኩም በጤና፣ በግብርና፣ በኢንዱስትሪና በኃይል ዙሪያ 17 ፕሮጀክቶች እየተገመገሙ ይገኛሉ።
እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ልታደርሰን ደግሞ ሪፖርተራችን ፍሬዎት ረታ በቀጥታ መስመራችን ላይ ትገኛለች። ፍሬዎት እንዴት ውለሻል? ቀደም ሲል ያነሳነው ሀሳብ አለ፣ እየተገመገሙ ያሉ ፕሮጀክቶች አሉ። እነዚህ ፕሮጀክቶች እንግዲህ ጠንካራና ተግዳሮት ተብሎ የተለዩባቸው ጉዳዮች ምንድን ናቸው የሚለውን አካተሽ መረጃዎችን ብታደርሽን። አመሰግናለሁኝ። እንዴት ዋላችሁ ነጻነት። እንግዲህ ኢትዮጵያ የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ አባል ሀገር ከሆነች 70 ዓመታት ተቆጥሯል። በእነዚህ ዓመታት ውስጥ ታዲያ ለበርካታ ባለሙያዎች ስልጠናዎችን በመስጠት እንዲሁም ደግሞ ዘርፉን የሚመለከቱ ምርምሮችንና ፕሮጀክቶችን እየደገፈ ይገኛል። ይህ ተቋም ዛሬም እየተደረገ የሚገኘው እንግዲህ በዓለም አቀፍ እንዲሁም በሀገር አቀፍ እንዲሁም ደግሞ አህጉር አቀፍ ምርምሮችን ፕሮጀክቶችን ተቀርጸው በዚህ በተቋም ድጋፍ የሚደረግላቸው ምርምር ውጤቶችና ፕሮጀክቶች ምን ይመስላሉ የሚለውን ድጋፍ ግምገማ ነው እየተደረገ ያለው። ይህንንም ግምገማ እያደረገ የሚገኘው በቅርቡ የተቋቋመው የኢትዮጵያ ኒውክሌር ኤጀንሲ ኮሚሽን ነው። ኮሚሽኑ ሀገር ውስጥ ያሉ እነዚህ ምርምሮችንና ፕሮጀክቶችን እንዲያስተባብርና እንዲከታተል እንግዲህ ስልጣን ተሰጥቶታል በቅርቡ እንደምናውቀው። በዚህ መሰረት አንቺም ቀደም ብለሽ እንዳነሳሽው 17 ፕሮጀክቶች እየተገመገሙ ነው የሚገኙት። ይህን ዜና እስካጠናቀርንበት ጊዜ ድረስ የተገመገሙ ፕሮጀክቶችን በተመለከተ በጠንካራና በተግዳሮት የተነሱ ጉዳዮችን ለመመልከት ያህል የመጀመሪያው በጠንካራ ጎን ከተነሱት መካከል የ2030 ሚሊኒየም ጎል ሚት ሊያደርጉ የሚችሉና ሀገር አቀፍ የሆኑ የኢኮኖሚ ማሻሻያዎችንም ደግሞ ሊደግፍ የሚችል ታላላቅ ፕሮጀክቶች እንደቀረቡበት ነው የተነገረው። በአሉታዊ ጎን ወይም ደግሞ በተግዳሮት የተነሱትን ጉዳዮች መለከተን ደግሞ በርካታ የሆኑ የሰለጠነ የሰው ኃይል ብቁ የሆነ የሰለጠነ ኃይል ክፍተትና እጥረት እንዳለ ተገልጿል። ከዛም ባሻገር ሳይንሳዊ የሆኑ መሳሪያዎችን ሊጠግኑ የሚችሉ ተቋማትና ግለሰቦችም አለመኖራቸው እንደ ተግዳሮት የተነሳበት ነው። ሌላው ደግሞ እነዚህም ሰልጥነው የመጡትም ብቁ ሆኗል የተባሉትን ባለሙያዎች እንግዲህ ስራ ይለቃሉ። ይሄ ተርኖቨር ሰፊ የሆነ ተርኖቨር እንዳለ ተገልጿል። ከዚህም ባሻገር የተቋማት ቅንጅታዊ አሰራር ክፍተት እንዳለ ነው የተነሳው። ይህ ፕሮግራም ሲዘጋጅ ታዲያ ተቋሙን በቅርብ የተቋቋመ ተቋም እንደመሆኑ መጠን ምን አይነት ፕሮጀክቶች ምን አይነት የምርምር ውጤቶች ምን ጋር አለ የሚለውንና በፕሮጀክቶቹ ላይ የሚነሱ ክፍተቶችን ደግሞ ለመደገፍ ወይም ደግሞ ክፍተቶቹን ለማስተካከል ትልቅ መድረክ ነው፣ ትልቅ አጋጣሚ ይሆናል ተብሎ ነው የተዘጋጀው ይሄ መድረክ። ነጻነት ያለኝ መረጃ ይሄን ይመስላል። ፍሬዎት ረታ ለመረጃዎችሽ እናመሰግናለን። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ መድረክ በሆሳና ከተማ እየተካሄደ ነው። መድረኩ ትናንት የተጀመረ ሲሆን በዛሬው ዕለት ባለፉት 6 ወራት የተከናወኑ ተግባራት ሪፖርቶች ቀርበዋል። በዚህ ወቅት የብልጽግና ፓርቲ ምክትል ፕሬዝዳንትና የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ አቶ አደም ፋራህ ባለፉት 6 ወራት የተሰሩ የፖለቲካና የልማት የመልካም አስተዳደር ስራዎች የፓርቲውን የህዝብ ቅቡልነት ማሳደጋቸውን ተናግረዋል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ወንደሰን አፈወርቅ በቀጥታ መስመራችን ላይ ነው የሚገኘው። ወንደሰን እንደምን ውላል? በመድረኩ የተነሱ ተጨማሪ ሀሳቦች ምንድናቸው የሚለውን ጠቅላላ አድርጋ አድርሰን። መልካም አሸናፊ፣ ቀደም ሲል አንተም ስታነሳው እንደነበረው የብልጽግና ፓርቲ 2018 ዓመተ ምህረት የ6 ወራት አፈጻጸም እንግዲህ ግምገማ በዚህ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እየተካሄደ ነው የሚገኘው። በተለይ ባለፉት 6 ወራት ምን አይነት ተግባራት በፓርቲው ተከናውነዋል የሚለው በስፋት እየተዳሰሰ ነው የሚገኘው። ትናንትና ነበር የጀመረውና በዚህም እንግዲህ በተለይ ባለፉት 6 ወራት የተሰሩ ዋና ዋና ጉዳዮች ሪፖርቶች ቀርበው ውይይቶች ተደርጓል ማለት ነው። በዚህ ወቅት እንግዲህ የብልጽግና ፓርቲ ምክትል ፕሬዝዳንት የሆኑት አቶ አደም ፋራህ እንግዲህ ሀሳብ ሰጥተዋል እና በዚህ ሀሳባቸው በተለይ ባለፉት 6 ወራት መጠነ ሰፊ የሆኑ ስራዎች መሰራታቸውን አንስተዋል። እነዚህ ውጤታማ ስራዎች እንግዲህ ፓርቲው በተለይ በህዝቡ ዘንድ ያለውን ቅቡልነት እንዲያድግ ያደረጉ ስለመሆናቸው አንስተዋል። እነዚህ ውጤቶች እንግዲህ በፖለቲካው፣ በልማቱ እንዲሁም ደግሞ በሌሎች መስኮች የታዩ ስለመሆናቸው ነው እሳቸው ያነሱትና እስቲ ሀሳባቸውን ተከታትለን እንመለስ። ባለፉት 6 ወራት የሰራናቸው ስራዎች የፖለቲካ ስራዎች እና በተግባር ደግሞ በልማት፣ በሰላም፣ በመልካም አስተዳደር የሰራናቸው ስራዎች የህዝብ ቅቡልነታችንን አሳድጓል ብለን መውሰድ እንችላለን። ለዚህ እንደ ማሳያ የምንጠቀመው አንደኛ ህዝባችን አጀንዳዎቻችንን እየገዛ መሆኑን ማየት ይችላል። ከግድቡ ወደ ወደቡ የሚለውን የትም ቦታ እንሰማለን። የፓርቲያችንን ውጤቶች ይመሰክራል ህዝቡ። ይሄን ሰርታቸው መድረክ በከፈትን ቁጥር ቆጥሮ ነው የሚያስቀምጠው 1 2 3 ብሎ ማለት
አንዳንዶች አመራራችን አባላችን ከሚገልጸው በላይ ቆጥሮ ያስቀምጣል። የቅቡልነት ማደግ ሌላው ማሳያ ህዝባችን ለሀገር ለህዝብ የሚጠቅም አጀንዳ ይዘን ስንቀርብ ይደግፈናል፣ ይሳተፋል፣ ይተባበረናል። ኮሪደር ልማት ይሰራ ብቻ ስላልን እኮ ይሳካል አይደል? ህዝቡ በደንብ ካልተቀበለውና ካልተባበረው በስተቀር በስንዴ ራሳችን እንቻል፣ ለስንዴ ምርት ምቹ የሆኑ ቦታዎችን ለይተን እንጠቀም ያልነው ህዝቡ ባያምንበት ባይሳተፍ እኮ የሚሳካ አይደለም። አቶ አደም ፋራህ እንዳነሱት እንግዲህ በተለይ ህብረተሰቡ እያደረገ ያለው ተሳትፎ እንዲሁም ደግሞ ፓርቲው የተለያዩ የሚያስቀምጣቸውን አቅጣጫዎች፣ እቅዶች ከማስፈጸም ረገድ ህብረተሰቡ እያሳየ ያለው ትብብርን እንደ ማሳያ ጭምር አድርገው አንስቷል። ከዛ በተጨማሪነት ያው ብልጽግና ፓርቲ በተለይ በዚህ 6 ወራት ውስጥ የተለያዩ የውይይት መድረኮችን እንዲሁ ከህብረተሰቡም ጋር ሲያደርግ ነበር። የተለያዩ ውይይቶችም ከህዝቡ ጋር ሲደረጉ ነበር እና በእነዚህ ውይይቶች በተለይ ፓርቲው ቢሰራቸው የሚለዋቸውን የተለያዩ ጉዳዮችን ጭምር ህብረተሰቡ እንግዲህ በስፋት ሲያነሳም ነበርና በተለይ እንደዚህ አይነት ማሳያዎች ፓርቲውን ህብረተሰቡ እንደ ችግር ፈቺ አድርጎ እንደሚመለከተው ጭምር የሚያሳይ ስለመሆኑ አንስተዋል። የቅቡልነቱ ማሳያ የሆኑ ሌሎች ተጨማሪ ጉዳዮችን እንዲሁም ደግሞ ከዚሁ አሁን ካነሳሁት ሀሳብ ጋርም የተያዙ ሀሳቦችን ሰንዝረዋልና እሱን ደግሞ ተከታትለን እንመለስ። የህዝብ ቅቡልነትን እያሳደገልን ያለው የኢትዮጵያን ስብራቶች ለመጠገን የምናደርገው ጥረት፣ ህዝቡ የሚያነሳቸውን አንገብጋቢ ጥያቄዎች ለመመለስ የምናደርጋቸው ጥረቶች ናቸው። ለምሳሌ አገልግሎት አሰጣጥ ሲሪየስ ችግር እንደሆነ በየመድረኩ ይነሳል። ስለዚህ መሶብ የአንድ ማዕከል አገልግሎት ማዕከላትን እናስፋፋ ብለን ህዝቡ ያን ጥረት በማየት እያደነቀን ያለው ማለት እየደገፈን ነው ያለው። በጥቅሉ ህዝቡ የብልጽግናን ችግር ፈቺነት ያምናል። ብልጽግናን እንደ ችግር ፈቺ ያያል። ምክንያቱም በየመድረኩ እና በተለያየ መልክ ያሉትን ችግሮች 1 2 3 ብሎ ነው የሚቆጥሮ የሚነግረን። የብልጽግና ፓርቲ 2018 ዓመተ ምህረት የ6 ወራት አፈጻጸም እንግዲህ በዚህ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ እየተካሄደ ነው የሚገኘው። የተለያዩ ጉዳዮች እየተነሱበት ያለው መድረክ ነው። በተለይ ፓርቲ ስራዎች በስፋት እየተገመገሙ ያሉበት ነው። ተጨማሪ መረጃዎችን ደግሞ ለተመልካቾቻችን በቀጣይነት የምናደርስ ይሆናል። ወንደሰለ መረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። ሄሎ ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን። አንተ እንዴት ነህ? ገናን አብሬያችሁ ባሳልፍ ደስ ይለኝ ነበር። ለማንኛውም በኢትዮጵያ ንግድ ባንክ ለበግ የሚሆን ገንዘብ ልኬላችኋል። ይህን ደግሞ ከኢትዮጵያ ንግድ ባንክ። ከውጭ ሀገራት በገንዘብ ማስተላለፊያ መተግበሪያዎች በቀጥታ ወደ ባንክ ሂሳቡ እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ ድርጅቶች በኩል ከወዳጅ ዘመድ ገንዘብ ሲላክሉ በእያንዳንዱ ዶላር ተጨማሪ የ10 ብር ጉርሻ ይበረከትልዎታል። ቤቢዬ፣ ለእናንተም ልብስ መግዣ ልኬላችኋል። እሺ፣ ለእናንተስ የኢትዮጵያ ንግድ ባንክ ለገና ምን ሰጣችሁ? ጫማ። መልካም የገና በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ ተመልካቾቻችን። ዜናዎቻችን ይቀጥላሉ። ወደ ሌሎች ዜናዎቻችን እናልፋለን። ኢትዮጵያ የሰው ሰራሽ አስተውሎትን አርቲፊሻል ኢንተለጀንስን በግብርና፣ በጤና፣ በትምህርትና ፋይናንስ ዘርፎች እየተገበረች ውጤቶችንም እያገኘችበት ትገኛለች። ዘርፉን ከመጠቀም አኳያ ግን ዘግይተናል የሚለው የመደመር መንግስት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን በማቋቋም ጭምር ዓለም ጋር እኩል ለመራመድ ለዘርፉ ትኩረት ሰጥቶ እየሰራበት ይገኛል። ይህንን መነሻ በማድረግ ሪፖርተራችን ቶማስ ኃይሉ ያዘጋጀው ዘገባ አለ። የሰው ልጅ ለመከወን የሚፈተንባቸውን ጉዳዮች በቀላሉ የሚከውኑ፣ ውስብስብ ቀዶ ሕክምና የሚሰሩ፣ ወደ ህዋ ሄደው ምርምር የሚያከናውኑ፣
አልፎ ተርፎም በየአውደ ውጊያዎቹ ኢላማቸውን ጠብቀው የሚመቱ የጦር መሳሪያዎች ሲታሰቡ የሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ በቅድሚያ ይነሳል። አሁን እንደ ሰው ከሚራመዱ ነገሮችን አስበው የሚከውኑ ሮቦቶች የዘመናዊውን ዓለም ስልጣኔ በእጅጉ እየቀየሩት ነው። ይህንን ጉዳይ ከኢትዮጵያ አሁናዊ ነባራዊ ሁኔታ አንጻር እንመለከተዋለን። አብራችሁን ቆዩ። አርቲፊሻል ኢንተለጀንስ የሰው ልጅ አእምሮ ጉብዝናን እንዲሁም ደግሞ የመማር አቅምን በኮምፒውተር ሲስተም አማካኝነት ማሽኖች ሰው ሰራሽ ክህሎት እንዲኖራቸው ማስቻል ነው። በቀላሉ የሰው ልጅ አዲስ ነገር ከትምህርት ቤት ወይንም ከማህበረሰቡ እንደሚማረው ሁሉ ማሽኖችን ማስተማር እንደማለት ነው። እንደ አውሮፓውያኖቹ የዘመን ቀመር በ1940ዎቹ የመጀመሪያው ዲጂታል ኮምፒውተር ከተፈጠረ በኋላ ሀሳቡ የጀመረ ሲሆን እንደ አውሮፓውያኖቹ አቆጣጠር በ1956 ደግሞ የኮምፒውተር ሳይንስ ሊቅ የሆነው ጆን ማካርቲ ለመጀመሪያ ጊዜ አርቲፊሻል ኢንተለጀንስ የሚለውን ሀሳብ ለዓለም አስተዋውቋል። እንግዲህ ባለፉት 70 ዓመታት ውስጥ የሰው ልጆች የቴክኖሎጂን እንዲሁም ደግሞ የህይወት ሀሳብን የሚቀይሩ በርካታ ጉዳዮችን በማሻሻል ውስጥ አርቲፊሻል ኢንተለጀንስ አበርክቶ እጅግ በጣም ግዙፍ ነው። የሰው ልጅ ሀሳብን ያቀልልኛል፣ ድካሜን ያርቅልኛል ብሎ የተፈጠረው አርቲፊሻል ኢንተለጀንስ እንደ ወርልድ ኤአይ ኢንዴክስ መረጃ መሰረት እንደ አውሮፓውያኖቹ የዘመን ቀመር በ2025 ብቻ ለአርቲፊሻል ኢንተለጀንስ ልማት በዓለም ላይ 1.5 ትሪሊዮን ዶላር ወጥቷል። ይህ የገንዘብ መጠን በ2026 እንደ አውሮፓውያኖቹ የዘመን ቀመር ማለት ነው እስከ 2 ትሪሊዮን ዶላር ይደርሳል ተብሎ ይጠበቃል። እንግዲህ ኢትዮጵያም አርቲፊሻል ኢንተለጀንስን ከመጠቀም አኳያ ብዙ ብትዘገይም ባለፉት 6 ዓመታት ውስጥ የመደመር መንግስት ለዘርፉ ትኩረት በመስጠት ጭምር በስፋት የተገበረው ነው። ለቴክኖሎጂው ዘግይተናል፣ ዘለንም ዓለም የደረሰበት መድረስ አለብን የሚል እሳቤንም ያነገበ ነው። በዚህም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን በማቋቋም ጭምር እየሰራ ነው። በመሆኑም አርቲፊሻል ኢንተለጀንስ በኢትዮጵያ በግብርናው፣ በጤናው፣ በትምህርት፣ በፋይናንስ፣ በአገልግሎት ዘርፎች ላይ ጭምር በትኩረት እየተገበረ ነው። ለአብነት ያህልም አገልግሎት ዘርፉን በአርቲፊሻል ኢንተለጀንስ ለማሳለጥ ወይም በማሳደግ የመደመር መንግስት እሳቤ መሰረት አድርገው ከተሰሩ ተግባራት መካከል እንደ መሶብ የአንድ ማዕከል አገልግሎት አንዱ ነው። ይህ ፍትሐዊና ጥራት ያለው አገልግሎትን ተደራሽ ለማድረግም መሰረቱን እየጣለ ነው። በሌላ በኩል አርቲፊሻል ኢንተለጀንስ የሰው ኃይል ለማፍራት እንዲሁም ደግሞ ኢኮኖሚው የዜጎችን ህይወት ለማሻሻል ወሳኝ ሚና እየተጫወተ ነው። ይህ ደግሞ ኢትዮጵያ ለአርቲፊሻል ኢንተለጀንስ ልዕቀት ምን ያህል ርቃ እንዲሁም ደግሞ በንቃት እየሰራች ስለመሆኑ አመላካች ሆኗል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲውስ አድርገዋል። ግብርና ላይ ፕሮዳክቲቪቲን ለማሳደግ የሚያስችሉ በርካታ የልየታ አቅሞች በፕሮዳክት ደረጃ ገንብተዋል። የህዝባችን በከፍተኛ ደረጃ ከሚያማርረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከመቶ በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። አሁን ላይ የዘርፉን ጥቅም የተረዳችው ኢትዮጵያም የራሷን ኮዶች እየፈጠረች ትገኛለች። ለአብነት ያህልም እንደምትመለከቱት በአርቲፊሻል ኢንተለጀንስ የሮቦቲክ ዘርፍ በማቋቋም ከዚህ ቀደም የሰማይን ያህል ሩቅ የነበሩ ተግባራት ምን ያህል ተስፋ ያለው እንደሆነ አመላካች ሆናል። በሌላ በኩል የበይነ መረብ አገልግሎትን እንደ መሳሪያ በመጠቀም የዜጎች የዲጂታል ቴክኖሎጂን አቅምን የማጎልበትና በ2030 አካታች የሆነ የዲጂታል ኢኮኖሚን የመገንባት ውጥን የያዘው የዲጂታል ኢትዮጵያ 2030 አንዱ ሲሆን ኢትዮጵያ ድንበር የለሽ የዲጂታል ኢኮኖሚን ግንባታ ትኩረቱን በማድረግ በዘርፉ ተወዳዳሪ እንድትሆን ለማስቻል ወሳኝ ሆኗል። የአርቲፊሻል ኢንተለጀንስ ስታርታፕ እንደ ማዕከል ሆኖ ደግሞ ዜጎችም ሀሳባቸውን ይዘው በመምጣት የፕሮቶታይፕ ለመፍጠር ለማባዛት ብሎም ከግሉ ዘርፍ ስራ ፈጣሪዎች ጋር እንዲገናኙ እድል እያመቻቸ ሲሆን እስካሁንም በርካታ ዜጎች ስራ ፈጣሪዎች በዚህ እድል ተጠቅመዋል። እኔ ዛሬ ይዤ የመጣሁት ምንድነው ቨርቹዋል ስኩል የሚባል የትምህርት ዌብሳይት ነው። ይሄ ዌብሳይት ምንድነው የሚያደርገው አስጠኞችንና አጥኞችን በማገናኘት ሁለቱም በእኛ ዌብሳይት ስር እንዲያጠኑና አስጠኞች በጣም የሚያለፋቸውን የትራንስፖርት ወጪ ጊዜ የሚገልባቸውን ነገሮችና ኢነርጂያቸውን የሚያጠፋውን ምን እናደርገዋለን ሶልቭ እናደርገዋለን። እንዲሁም ደግሞ የትምህርት ስርዓት አጠቃላይ ዓለም ላይ የትምህርት አሰጣጥ ስርዓት ከ100 ዓመት በፊት ብንመለስ ተመሳሳይ ነው። ከ100 ዓመት በፊት ተመልሰን ኮምፒውተርን ብናይ ግን ይሄንን ፎቅ የሚያክል ነበር። አሁን በእጃችን እንይዘዋለን።
ሶ እኛም ምንድነው ማድረግ የፈለግነው ይሄንን ያልተቀየረ አሰጣጥም በትንሹም ቢሆን ለመቀየርና እነሱን ለማገናኘት ማለት ነው። አርቲፊሻል ኢንተለጀንስ የሀገራት ልዕቀት የመወዳደሪያ መስክ የሆነ የመጣው ዘርፉ በሰው ልጆች ሕይወት ውስጥ የተለት መገልገያ ወሳኝ ጉዳዮች መካከል እየሆነ መምጣቱን ተከትሎም ኢትዮጵያ የልማት ስራዎች እንዲፋጠኑ እንዲሁም ለዜጎቿ ኑሮ መሻሻል ወሳኝ መሆኑን መረዳቷ አንድ እርምጃ መሆኑ የተመላከተበት ነው። በእርግጥ ዘርፉ እንደ ኢትዮጵያ በማደግ ላይ ላሉ ሀገራት ቅንጦት ነው የሚሉ ባይጠፉም ነገር ግን በሌላ በኩል ደግሞ የቴክኖሎጂው ላይ የሚነሱ ስጋቶችም አልፎ አልፎ ቢፈጠሩም እንዲሁም ደግሞ ቢነሱም ኢትዮጵያ አርቲፊሻል ኢንተለጀንስ ያለውና መሰረት ነው ብላ በጥቂት ዓመታት ውስጥ በዘርፉ ከአፍሪካ ቀዳሚ እሆናለሁ ብላ ማበልጸግ መቀጠሏ ምን ያህል የእድገቷ የጀርባ አጥንት ሊሆን እንደሚችል በማሰቧ ስለመሆኑ መገመት አያዳግትም። በኢትዮጵያም አዳዲስ የቴክኖሎጂ ግኝቶችን ለመላመድ ዓመታት ይፈጅ ነበር። ዛሬ ላይ ግን በሰው ሰራሽ አስተውሎት የነገውን ዓለም ዛሬ መቀላቀል የሚያስችሉ የተለያዩ ስራዎች ተሰርቷል። የሀገር በቀል እሴትን ከዓለም አቀፍ ሳይንስ ጋር በማዛመድ የምግብ ዋስትናን፣ ቀልጣፋ የንግድ ስርዓትና የሰለጠነ የሰው ኃይል ለመፍጠር እየተደረገ ያለው ርብርብ ኢትዮጵያን በዲጂታሉ ዓለም ንቁ ተሳታፊ ያደረጋትም ነው። በዚህ ጉዳይ ላይ ወይንሸት ደጀኔ ተከታዩን አዘጋጅታለች። ዓለም በኢንዱስትሪና በኢንፎርሜሽን ቴክኖሎጂ አብዮቶች ሲፈነጥቅ የእንፋሎት ሞተርና የኤሌክትሪክ ግኝቶች ኢትዮጵያ ደጃፍ እስኪደርሱ ዘመናትን ፈጅተዋል። የዲጂታል አብዮቱም ቢሆን ገና በዳዴ ላይ ያለ ነው። ዓለም ወደ ሌላ ምዕራፍ የተሸጋገረችው መንግስት ያለፉትን ክፍተቶችን በመሙላት የነገውን ዓለም ዛሬ መቀላቀል የግድ እንደሚል በመገንዘብ ዓመታትን የፈጀ የእሳቤ ለውጥን ጠይቋል። ይህም ግለሰባዊ እውቀትን ከቴክኖሎጂ ጋር የሀገር በቀል እሴትን ደግሞ ከዓለም አቀፍ ሳይንስ ጋር በማዛመድ ኢትዮጵያን በዘርፉ ቀዳሚ ለማድረግ ያለመ ስትራቴጂ ነው። አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት በኢትዮጵያ ቁልፍ ዘርፎች ላይ ተግባራዊ ማድረግ ያኔ እንደ ህልም የራቀና የማይታሰብ ቢሆንም አሁን ግን ተስፋ ሰጪ ለውጦችን እያመጣ ነው። በግብርናው ዘርፍ የገበሬውን ልፋት የሚቀንሱ የአፈርን እርጥበትና የሰብልን በሽታ በሩቅ ሆነው የሚለዩ ቴክኖሎጂዎች የምግብ ዋስትናን ለማረጋገጥ ትልቅ አቅምም ሆነዋል። በጤና በኩልም በሐኪም እጥረት ለሚሰቃዩ አካባቢዎች በኤአይ የታገዙ የምርመራ ዘዴዎችን የብዙዎቹን ህይወት ለመታደግ እንደ አማራጭም እየቀረቡ ነው። በቋንቋና በቅርስ በኩልም የሀገራችንን ገናና ታሪክና ቋንቋዎች ለዲጂታሉ ዓለም በሚመጥን መልኩ በመተርጎምና በመሰነድ ረገድም ኤአይ ወደር የሌለው ሚናን እየተጫወተ ይገኛል። የኢትዮጵያ አርቲፊሻል ኢንተለጀንስ በተቋም ደረጃ ተቋቁሞ በውጭ ሀገር ኩባንያዎች ከፍተኛ ክፍያ የሚጠየቅባቸው የመሶብ የአንድ ማዕከል አገልግሎት ሶፍትዌር አይነትና ሌሎች ግዙፍ የቴክኖሎጂ ፕሮጀክቶችን በሀገር ውስጥ ባለሙያዎችም በነፃ ማልማት ችሏል። ከዛም ባለፈ ደግሞ የወጪና ገቢ ንግድ እንቅስቃሴ ላይ ደህንነቱ የተረጋገጠና ውጤታማ እንዲሆን ተደርጎም ለጉምሩክ ኮሚሽን የለሙ የቴክኖሎጂ ውጤቶች የኢንስቲትዩት አሻራዎች ያረፉባቸው ናቸው። ኢትዮጵያ የኤአይ ዩኒቨርሲቲ ለመገንባትም ዝግጅቷን አጠናቃለች። በሚቀጥሉ ጥቂት ወራት ውስጥም ስራው ተጠናቆ ለአገልግሎት ዝግጁ እንደሚሆንም ይጠበቃል። እያንዳንዱ አዲስ ቴክኖሎጂ የራሱን ጥላ ይዞ ይመጣል። ይህን የቴክኖሎጂ ስጋት ለመቋቋም የሚያስችል የህግና የተቋማት ግንባታ ላይ በርካታ ስራዎችን ኢትዮጵያን በርትታ እየሰራች ትገኛለች። ዛሬ ኢትዮጵያ በኤአይ አብዮት ውስጥ ተመልካች ብቻ አይደለችም፣ ንቁ ተሳታፊ እንጂ። የ5 ሚሊዮን ኮደሮች ተነሳሽነትና የቴክኖሎጂ ማዕከላት ግንባታ ኢትዮጵያ ከዓለም ጋር እኩል ለመራመድ ያላትን ቆራጥነት ያሳያሉ። ትናንት ያመለጡንን እድሎች ዛሬ በቴክኖሎጂ ታግዘው ለሀገራዊ ብልጽግና ስንቅ ሊሆኑ እየተሰናዱ ይገኛሉ። ከዚሁ ሀሳብ ሳንወጣ ይህ ሰው ሰራሽ አስተውሎት የቴክኖሎጂ ልምምድን በመቀየር በኢትዮጵያ የኢንዱስትሪ የኢንፎርሜሽንና ሌሎች ዘርፎች ላይ ይዞት የመጣው ለውጥ በተጨባጭ እየታየ ስለመሆኑ ተገልጿል። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ ለኢትዮጵያ አዲስ ምዕራፍ መሆኑንም ከአዲስ ቀን የዜና መሰናዶ ጋር ቆይታ ያደረጉት የኢንፎርሜሽን ቴክኖሎጂ ተመራማሪ እንዲሁም በሐዋሳ ዩኒቨርሲቲ የኢንፎርማቲክስ ፋካልቲ ዲን የሆኑት ተገኝ ጎበና ገልጸዋል። ከዚህ በፊት የማናውቀውን በዘለማድ የሚደረጉ የእርሻ የግብርና ስራዎችን ወደ ዘመነ ወደ አዲሱ ስርዓት ያመጣልናል። እዚህ ጋር ሲታይ ምንድነው አስተዋጽኦ? ምርትና ምርታማነትን ያሳድጋል። ገበሬው ከተለመደው ወይ ከዘለማድ የአሰራር ስርዓት ወጥቶ መረጃን መሰረት ያደረገ እውቀትን መሰረት ያደረገ የእርሻ ስራ ውስጥ ሊገባ ይችላል። ለምሳሌ አሁን ኢትዮጵያ ውስጥ ከዚህ በፊት በክረምትና በዝናብ ላይ በጣም አዲክትድ ወይም በዝናብ ላይ የተመሰረተ ዝናብን ጠብቆ የሚሰራ አርሶ አደር ነበረ። አሁን ባለን ተጨባጭ ሁኔታ ስናይ በጋውኑን ሁሉ የማምረት እድል እየተፈጠረ ነው ያለው። ስለዚህ አርቲፊሻል ኢንተለጀንስ እነዚህ አይነት ለውጦችን ሽፍት
ከአሰራር ስርዓት ሽፍት ስናደርግ እጅግ በጣም ጠቀሜታ አለው። አርሶ አደሩ ምርቱን ደግሞ በገበያ ስርዓት ውስጥ ገብቶ ለመሸጥም ለመለወጥም ኢኮኖሚውን ለማሳደግ መረጃን በበቂና በጥራት ለማግኘት ይረዳዋል። ለምሳሌ አይል ሐዋሳ ላይ ያለው የገበያ ሁኔታ ካልተመቸው መረጃውን አግኝቶ በሌላ ገበያዎች ላይ የመሳተፍ እድሉን ያሰፋለታል። ስለዚህ ይሄ ከፍተኛ የሆነ አርሶ አደሩን የማነቃቃት የአስተሳሰብ ለውጥ በማምጣት መረጃን መሰረት ያደረገ እውቀትን መሰረት ያደረገ አሰራር ስርዓት ውስጥ እንዲገባ ያደርጋል ብለን መውሰድ ይቻላል። የኮምፒውተር ሳይንስ ተመራማሪ እንዲሁም ደግሞ የሸጋ ትውልድ ቴክኖሎጂን ማላመድና ፈጠራ ድርጅት መስራች የሆኑት ሳሙኤል ገረመው በበኩላቸው ቴክኖሎጂውን ከትውልድ ጋር ቶሎ ለማላመድ በቂ የሆነ ትምህርት እንደሚያስፈልግ ጠቁመዋል። እንደ ሀገር ለምሳሌ የኢትዮጵያ አርቲፊሻል ኢንቴሊጀንስ አሁን ስልጠና ሰጥቷል ካምፕ ላይ አይደለም። ይሄ አንድ ጥሩ ልምምድ ነው። በየትምህርት ቤቱ ክበባትም ያስፈልጋሉ። በጣም የኤአይ ክበብ ያስፈልጋል። የአርቲፊሻል ኢንቴሊጀንስ ክበብ በጣም አስፈላጊ ነው። በየቤቱ በየተቋማት ላይ ያው እንደ መንግስት መሰልጠኛ ትምህርት በግልም ያሉበት ቦታ ላይ በደንብ አድርገን መስራት ያስፈልጋል። ስለዚህ ለወደፊቱ የምንሰራቸው የምናዘጋጃቸው ኤአይውን ተቋቁመው የኢትዮጵያን የሳይበር ምህዳሩን በደንብ የሚቋቋመው ማይደራደር ትውልድ የምንፈጥርበት ነው። ህብረተሰቡ ከአገልግሎት አሰጣጥ ጋር በተያያዘ የሚያነሳቸውን ቅሬታዎች በዘላቂነት ለመፍታት ከሚያዝያ 2017 ጀምሮ በፌዴራል ደረጃ መሶብ የአንድ ማዕከል አገልግሎት በይፋ መጀመሩ ይታወሳል። ይኸውም ዜጎች በአንድ ማዕከል አገልግሎት እንዲያገኙ የሚያስችል ሲሆን በተለያዩ ከተሞችም ተግባራዊ እየተደረገ ነው። ዛራ መሐመድ የአገልግሎት በሸገር ከተማ አስተዳደር ምን እንደሚመስል ቅኝት አድርጋ ተከታዩን አዘጋጅታለች። ተመልካቾቻችን የምንገኘው በሸገር የመሶብ የአንድ ማዕከል አገልግሎት ነው። እንደሚታወቀው እንግዲህ በሀገር አቀፍ ደረጃ መሶብ የአንድ ማዕከል አገልግሎት ተግባራዊ መደረግ ከጀመረ ጀምሮ በተለያዩ ከተሞች እንዲሁም በከተማ ደረጃ ይህ አገልግሎት እየተሰጠ ይገኛል። በዚህ በሸገር ከተማ አስተዳደር እየተሰጠ ያለው አገልግሎትስ ምን ይመስላል የሚለውን አብረን እንቃኛለን። ሰላም፣ እንዴት ነሽ? አላን ክብሩ ይስፋ። እንኳን በሰላም መጣሽ። ይሄኛው የሲቹዌሽን ሩም የምንለው ክፍል ነው። አጠቃላይ በሁሉም አገልግሎት ሁሉም እንቅስቃሴ በካሜራ ስር ነው ያለው ማለት ነው። ወደ 126 ካሜራዎች ናቸው ያሉት። ስለዚህ የአገልግሎት ጋር ተያይዞ ያለው እንቅስቃሴ ከዚህ ቁጥጥር ይደረጋል ማለት ነው። አጠቃላይ ከሰራተኛና ባለጉዳይ መሀል ያለው ግንኙነት እዚህ ቁጭ ብሎ ክትትል ይደረጋል ማለት ነው። መልካም እንግዲህ አሁን ቀደም ሲል እንዳሳይ ነው ምናልባት ከዚህ ጋር ተያይዞ ማነሳው ጥያቄ ያው የሸገር ክፍለ ከተሞች በአዲስ አበባ ዙሪያ ትንሽ ከሴንተሩ ራቅ ያሉ ናቸውና እንደው በዚህ ማዕከል ሁሉም እዛ አካባቢ ያሉ ነዋሪዎች አገልግሎት ለማግኘት የሚመጡበት ልምምድ ምን ይመስላል? ስራ ከጀመራችሁ ወዲህ እንግዲህ በቅርብ ጊዜ ከመጀመራችን ጋር ተያይዞ እውነት ለመናገር በጥሩ ሁኔታ ሰው እየመጣ ነው። በፊት በዚህ አይነት መልኩ ህዝብ ግንኙነት ስራ መስራት ላይ ክፍተት ነበረ። አሁን ከቅርብ ጊዜ ወደዚህ ግን በደንብ እየመጡ ያለበት ሁኔታ አለ። ዋናው ግን ሰው እዚህ እንዲመጣ አይደለም አላማችን፣ ሰው ባለበት ሆኖ አገልግሎት የሚያገኝበትን ሁኔታ ለመፍጠር ነው። አሁን በየክፍለ ከተሞቹ ይህንን የዚህኛውን ቅርንጫፍ እየከፈት ነው ያለ ነው ማለት ነው። አሁን ለምሳሌ ወደኛ ተቋም ሰው ሲመጣ ማንኛውም ሰው ሲመጣ አመራርንም ይሁን ፈጻሚውን ሳያገኝ በአንድ ማዕከል አገልግሎት መሶብ ሸገር ምንድነው እየሰራ ያለውን የሚለውን ከዚህ ወስዶ ማየት ይቻላል ማለት ነው። ይህ ዳሽቦርድ ነው የምንለው። ራሱን ነው አፕዴት የሚያደርገው በየቀኑ። አጠቃላይ እኛ የምንሰጠው አገልግሎት እዚህ ላይ ሰው ማየት ይችላል ማለት ነው። ስለዚህ ቅድም እንዳነሳሁት ወደ 12 መስኮቶች ናቸው እና ያሉት እስካሁን ወደ 26421 ሰው ለአገልግሎት ወደኛ መጥቷል ማለት ነው። ከዚህ ውስጥ ወደ 24054 የሚሆኑት አገልግሎታቸውን ጨርሶ ከኛ ሂደዋል ማለት ነው። በምን ያህል ጊዜ ማለት ነው? በ5 ወር ጊዜ ውስጥ አገልግሎት ከጀመራችሁ ጀምሮ ይሄኛው ሰራተኛውም ባለጉዳዩም ህጻናት ይዞ ሲመጡ እንዳይቸገሩ እዚህ ነርስ አለች። ይህን ደግሞ ኬር የምታደርግ አንድ ባለሙያ አለች። እዚህ ውስጥ አስቀምጦ እነሱ ሴፍ በሆነ መልኩ አገልግሎታቸውን አግኝቶ ሲመለሱ
ልጆቻቸውን ወስዶ ደግሞ ወደ ቤት የሚሄዱበት። ከዚህ በፊት በየተቋማቱ ለሰራተኞች ነበር እንደዚህ አይነት አገልግሎት። አሁን ደግሞ ባለጉዳይም ልጁን እዚህ አስቀምጦ ተገልግሎ እንዲሄድ። እዚህ ላይ የሚሰጡ አገልግሎት ከመሬትና መሬት ነክ ጋር ሆኖ የሚሰጡ አገልግሎቶች ናቸው እና አገልግሎታችን የምንሰጥበት አግባብ ደግሞ በዚህ አይነት መልኩ ነው። ቅድም ሳነሳቸው እንደነበረ እነዚህ 12 መስኮት ብለን ያስቀመጥናቸው ናቸው። ሁሉንም እዚህ ላይ እናገኛቸዋለን ማለት ነው። እስካሁን አሁን በጠዋት ነው 4 ሰዓት ነው። እስካሁን 102 አገልግሎት ሰጥተናል ማለት ነው። 2 ሰዓት ተኩል እስከ 4 ሰዓት 102 አገልግሎት ሰጥተናል። 44 ሰው ደግሞ አገልግሎት እያገኙ ነው ማለት ነው። መሐመድ ታረቀኝ ይባላለሁ። በማዕከል ደረጃ እየተሰጠ ያለው ሰርቪስ በጣም ደስ የሚል ነው። ያው ሰርቪሱ እየተሰጠ ያለው በቴክኖሎጂ ስለሆነ ያመጣነው የመጀመሪያ ዶክመንት እስካን ተደርጎ ስለገባ በሲስተም ሁሉ ነገሩ ስለሚንቀሳቀስ ከተማ እየተሰጠ ያለው ሰርቪስ በጣም ጥሩ ነው። ምናልባት አገልግሎቱ ከዚህም አልፎ ወደ ክፍለ ከተማና ወረዳ በደንብ መስፋት አለበት ብዬ አስባለሁ። አለም ፀሐይ ይባላለሁ። ምንም እኔ ስገባ በጣም ብዙ 2-3 መጥቼ አውቃለሁ። በጣም አሪፍ ነው ለኔ ግቢው ምንም ምለው ነገር የለም። እዚህም በጣም አሪፍ ሰዎች ናቸው የገጠሙኝ ያሉኝ። እስካሁን በነበረኝ ነገር ምን ማድረግ እንዳለብኝ መንገዱን እያሳዩኝ ነው። በባህር ዳር ከተማ የተጠናቀቁ የኮሪደር ልማት ስራዎች የከተማዋን ውበት ከማጉላት በተጨማሪ የማህበረሰቡን ዘርፈ ብዙ ተጠቃሚነት እያረጋገጡ መሆናቸው ተገለጸ። በከተማዋ በተለያዩ ምዕራፎች የኮሪደር ልማት ስራዎች ተጠናክረው ቀጥለዋል። ሳሙኤል ወርቃየው ተጨማሪ ዘገባ አለው። የአባይ ወንዝን እንዲሁም የጣና ሐይቅን ተንተርሳ የተመሰረተች ከዚህ በፊትም ቢሆን በውበቷ የተመሰከረላት የበርካታ የቱሪስት መዳረሻ ቦታዎች መገኛ ናት ባህር ዳር ከተማ። በአሁኑ ወቅት ደግሞ የኮሪደር ልማቱ እጅጉን አስውባታል። ይህን ውበቷን ያዩ ኢትዮጵያውያንና የውጭ ሀገር ዜጎችም በየጊዜው ወደ ከተማ በማቅናት አእምሯቸውን ያድሳሉ። አቶ መሐመድ ሰይድ በደቡብ ጎንደር ዞን የወረታ ከተማ ነዋሪ ናቸው። በስራ አጋጣሚ ብዙ ጊዜ ወደ ባህር ዳር አቀናለሁ ይላሉ። እኛም ያገኘናቸው በኮሪደር ልማቱ ተሰርተው በተጠናቀቁ ጎዳናዎች ላይ ነፋሻማ አየር እያገኙ ወደ ጣና ሐይቅ ሲያቀኑ ነው። የኮሪደር ልማቱ ስለፈጠረው ዘርፈ ብዙ ጠቀሜታም ጠየቅናቸው። ቴክስታይል ጋምቢ የሚሉት ሐኪም የለም። ከዚያ በእግሬ ጧትም ትላንትናም ዙሪያውን ስዞር ነው የሰነበትኩ። በጣም አምራለች፣ በጣም ተውባለች። እንደ ሰው ቢሆን የምትዳር ሙሽራ መስላለች። አገሪቱ በጣም ድሮም ጥሩ ናት፣ አሁንም በጣም ወርቅ ናት። እያየሁት በይኔ በዚህ እኮ ዝግ ነው የነበረ፣ ይሄ ዘግቶት ነው የነበረ። ተዘግቶ ዝግ የነበረ እንዲህ ብሎ ክፍት ሆኖ ባህሩ እየተጎበኘ ወርቅ ሆኖ እያየሁ ለዚህ ምን ይሰጥበታል? ይሄ በይኔ እየታየ አይደል? ሌሎች የህብረተሰብ ክፍሎች እንደሚሉትም የኮሪደር ልማቱ በከተማዋ ከውበት ላይ ውበት ከማጎናጸፍ በተጨማሪ የማህበረሰቡን ሁለንተናዊ ተጠቃሚነት በማረጋገጥ በኩል ጉልህ ሚና እየተጫወተ ስለመሆኑ አስተያየታቸውን ሰጥተዋል። ማህበረሰቡም ለዚሁ ተግባር የሚያደርገውን ተሳትፎ አጠናክሮ ሊቀጥል ይገባል ሲሉም ተናግረዋል። በዚህ በኮሪደር ልማት ወጣቶችን ምንም የስራ እድል ፈጥሯል። በአሁኑ ሰዓት የብስክሌት ቦታዎችን ምንም እንደገና የማህበረሰቡ መቀመጫ ማለት አምሮን በስራም ሆነ በምን ሆነ የተወጣጠረውን አምሮን እዚህ ጋር ዘና ለማድረግ እስከምትመጣ ድረስ አየር ንብረት በነፃነት ታገኛለህ። ንፋስም ምንም በቃ አሪፍ ነገሮችን በየመንገዱ ባየ ሰዓት አሪፍ አምሮ ዘና ብለህ ትመለሳለህ። ህብረተሰቡ ከመስመር መጨናነቅ በዘለለ ሁኔታ እፎይ ያለ ኑሮ እስካሁን አብሮ ሲጓዝ የነበረው ከመኪና ጋር አሁን በተለያየ መልኩ መኪናው ለብቻ፣ ሳይክሉ ለብቻ፣ የእግረኛው መንገድ ሁሉ ለብቻ ሆኖ የተዘጋጀበት ሁኔታ አለ። በዚህ ህብረተሰቡ ደስተኛ ሆኖ እየተጠቀመ ያለ መሆኑን አረጋግጫለሁ። የባህር ዳር ኮሪደር ልማት በተለይ ከዚህ በፊት በተለያዩ ነገሮች ተሸፍኖ የነበረውን የጣና ሐይቅን በተለያዩ በሮች በመክፈት ማህበረሰቡ ነፋሻማ አየር እንዲያገኝ ከማድረግ ጀምሮ ጣናን ለህብረተሰቡ የገለጸበት መንገድ የጎብኚዎችን ቁጥር ከፍ በማድረግ ለቱሪዝሙ ዘርፍ ማደግ አስተዋጽኦ የሚያበረክት ነው ሲሉም ተናግረዋል። ኮሪደር ልማቱ በጨመረ ቁጥር የቱሪዝም ልማቱ ከተለያየ ቦታ ባህር ዳርን ለመጎብኘት በሚመጡበት ሰዓት የቱሪዝም ፍሰቱ እየጨመረ የሄደበት አግባብ ነው ያለው። ቱሪዝም ያድጋል፣ አገሪቱም ታድጋለች፣ እኛም እንለወጣለን። ድሃውም ምናምኑን ሽጦ ፍራፍሬውን ሽጦ ምን ብሎ ያድራል።
በጣም ጥሩ ነገር እየተሰራ ነው። በከተማ በተለያዩ ምዕራፎች እየተከናወኑ የሚገኙ የኮሪደር ልማት ስራዎች ተጠናክረው ቀጥለዋል። የባህር ዳር ከተማ አስተዳደር መንገዶች ባለስልጣን ስራ አስኪያጅ አበባል ሙላቱ እንደሚያስረዱትም በተለያዩ ምዕራፎች ከ22 ኪሎ ሜትር በላይ የኮሪደር ልማት ስራ ለማከናወን እየተሰራ ነው። ከብልጽግና ፓርቲ አንዱ እሳቤ ከተሞችን ዘመናዊ ማድረግ፣ ለወደፊት ተመራጭ ማድረግ፣ ምቹ ማድረግ እና ለኑሮ ተስማሚ ማድረግ መሆኑ ታሳቢ ተደርጎ እየተሰራ ያለበት በመሆኑ ከተሞች እየተወለዱ ነው ብዬ አስባለሁ። ኮሪደር ልማት ከመጣ ወዲህ ከተሞች እንደ አዲስ እየተወለዱ የመጡበት ሁኔታ ስላለ ባህር ዳር ከተማ አስተዳደርም አሁን አንደኛ ኮሪደሩን አጠናቆ ሁለተኛ ኮሪደርም ኦልሞስት እያጠናቀቀ ያለበት ሁኔታ ነው ያለ። ሶስተኛ ጀምረናል። ይህንንም እንግዲህ በቅርብ የምናጠናቀቅበት ሁኔታ ይኖረናል። በዚህ በጀት ዓመት እንግዲህ ባህር ዳር ከተማ አስተዳደር አጠቃላይ እሰራዋለሁ ብሎ ካሰበው ኮሪደር 22.5 ኪሎ ሜትር ነው። በዚህ በጀት ዓመት ቢያንስ 5 ኪሎ ሜትር እናጠናቀቃለን ብለን ይዘን በቅድ እየሰራን ያለንበት ሁኔታ ነው ያለ። የኮሪደር ልማት ስራው በሺዎች ለሚቆጠሩ ወጣቶች የስራ ዕድል የፈጠረ ሲሆን ጠንካራ የስራ ባህልንም በእጅጉ አሻሽሏል። በሐዋሳ ከተማ እየተከናወነ የሚገኘው የኮሪደር ልማት የከተማዋን ገጽታ እየቀየረ እንደሚገኝ ነዋሪዎች ተናገሩ። የኮሪደር ልማት ስራው ለከተማዋ የመሰረተ ልማት አቅርቦት ትልቅ እገዛ እያደረገ እንደሚገኝም ተገልጿል። ሚካኤል ገዙ በከተማዋ እየተከናወኑ በሚገኙ የኮሪደር ልማት ስራዎች ላይ ቅኝት አድርጎ ተከታዩን አዘጋጅቷል። የኮሪደር ልማት ስራ ቀደም ተብሎ ከተጀመረባቸው የሀገራችን ከተሞች መካከል ሐዋሳ አንዷ ነች። ይህ የምንገኝበት መስመር ደግሞ ከቲቲሲ ወደ ሪፈራል የሚወስደው ዋና አስፋልት ሲሆን ቀደም ተብሎ የኮሪደር ልማት ስራ የተከናወነበት አካባቢ ነው። ይህ መንገድ የተለያዩ መሰረተ ልማቶችን አካቶ የተገነባ ሲሆን አጠቃላይ ይህ የኮሪደር ልማት ስራ ከተከናወነ በኋላ የአካባቢው ገጽታ ላይ ምን ፈጠረ ስንል ነዋሪዎችን ጠይቀናል። አብራችሁን ቆዩ። ጤና ይስጥልኝ። እስኪ ራስን አስተዋውቀንና ይህ የኮሪደር ስራ በአካባቢው ላይ ምን ፈጠረ? እሺ፣ ስሜ አማኑኤል ይባላለሁ እና የሐዋሳ ከተማ ነዋሪ ነኝ። ከዚህ በፊት እንዲህ አልነበረ እና ሰውም መኪናም ባጃጅም ያው አንድ መንገድ ላይ ነው የሚሄደው። አሁን ለሳይክልም ለየብቻ፣ ለሰውም ለየብቻ፣ ለመኪናም ለየብቻ በማድረጉ አደጋም ለመቀነስ ያው ሰፊ እንትን ፈጥሯልና ይሄ በጣም ደስ የሚል ነው። ይሄ ደግሞ ያው ሌላ ውጭ ሀገራት ላይ ነበር ይሄ ነገር ኮሪደር የሚታየው። እዚህ ሀገራችን ላይ በመምጣቱ በጣም ለኔ በገሌ በጣም ደስ ብሎኛል። ተመልካቾች ይህ አሁን የሚገኝበት አካባቢ ደግሞ በከተማው ከሳውዝ ስፕሪንግ እስከ ፍቅር ሐይቅ የሚወስደው ዋናው መስመር ነው። ይህ መስመር እንግዲህ በከተማዋ የኮሪደር ልማት ስራ ተከናውኖ እየተጠናቀቀ ከሚገኝባቸው አካባቢዎች መካከል አንዱ ነውና ይህ መስመር ከዚህ ቀደም አንድ አስፓልት ብቻ የነበረው የእግረኛ መንገድ ያልነበረው ነውና አሁን ላይ የተለያዩ መሰረተ ልማቶች ተካተው የግንባታ ስራው በመጠናቀቅ ላይ ነው የሚገኘው። እዚህ እንደምንመለከተው እንግዲህ የብስክሌት መስመር አለ፣ የእግረኛ መንገድ እንደዚሁም ደግሞ አረንጓዴ ልማትን ጨምሮ ከዚህ ቀደም አንድ አስፓልት የነበረው ወደ ሁለት አድጎ መሄጃና መመለሻ የተሽከርካሪ እንቅስቃሴን ለማቀላጠፍ የሚያስችል ነው። ከዛ ባለፈ ደግሞ ስማርት ፖሎች እንዲሁ የመብራት ምሰሶችን በስፋት የተገጠሙለት በመሆኑ እጅግ አካባቢውን የተለየ ገጽታ አላብሶታል። ከዚህ ባለፈ ደግሞ ከሐዋሳ ሐይቅ በቅርብ ርቀት ላይ የሚገኝ መስመር እንደመሆኑ መጠን ለከተማዋ ቱሪዝም ምቹ አውድን የሚፈጥር ነው። አሁን የሚገኝበት ስፍራ እንግዲህ በከተማዋ ግንባታቸው በቅርቡ የተጀመሩና ሳምንቱን ሙሉ ለ24 ሰዓት ግንባታቸው የተከናወነ በሚገኝ የኮሪደር ስፍራ ላይ ነው። አሁን ያለውበት ይህ ስፍራ እንግዲህ ፒያሳ ተብሎ በሚጠራው የከተማዋ አካባቢ ሲሆን ሰዓቱም እንግዲህ ከምሽቱ ወደ 3 ሰዓት ገደማ ነው። እዚህ እንደምንመለከተው የተለያዩ ማሽነሪዎች የግንባታ ስራቸውን እያከናወኑ ነው የሚገኙት። እንደዚሁም ደግሞ ሌሎች ሰራተኞችም በተለያዩ አካባቢዎች ላይ ይሄው የኮሪደር ልማት ስራ ላይ በተለያየ መንገድ ተሳትፎ እያደረጉ ነው የሚገኙት። የከተማዋ ነዋሪዎች እንግዲህ አሁን የተጀመረው የኮሪደር ልማት ስራ ነገ የሐዋሳን ከተማ በተሻለ ደረጃ የሚገልጣት ሊሆን እንደሚችል ገልጸውልናል። እንደሚታየው መሀል አስፋልት አለ፣ ቀጥሎ ደግሞ እግረኛ እንዲሁም ደግሞ የሳይክል መንገዶች አሉና ይሄ ደግሞ በጣም ሳቢ
ኢቭን ኢፍ እግረኛው ሲሰራም ደግሞ ለአካል ጉዳተኛ ተብሎ እየተሰራ ያለው በጣም ትልቅ ፋይዳ አለ ብዬ ገምታለሁ ማለት ነው። ከዚህ በፊት ከነበረው ጎላ ተብሎ እንዲታይ የታጠሩትን ህንጻዎችን እንዳይታዩ ነበር በፊት የነበረውና አሁን ውበቱ ሐዋሳ የሚለውን የምትታወቀው በውበቷ ነውና ይሄ ውበት የሚለው ቃል ሞር ደግሞ ኤክስፕሌን ያደርጋል ማለት ይገልጻል ማለት ነው። ሐዋሳ ለማ በጣም ብዙ ታምር ነው የፈጠረው። ለምን አንደኛ ይሄ የድሮ በውሃ በተለያየ ምክንያት የተጎዳ ቦታ ነበረ፣ ለመተላለፍ ሁሉ ማይመች ነበር። አሁን እንደምታየው እንዲህ በቃ ዋሽንግተንም አዲስ አበባ መስሏል ብለ አያሳፍርም። እውነቴን ነው ልዩ ሆኗል እና በጣም በየቦታው በኃይለኛ ልማት እየተሰራ ነው ያለው። ዙም በመተባበር አብሮ አፍሬስ የተባለውን እያፈረሰ አጥር እየሰራ እየተባበረ በአጠቃላይ በከተማዋ እየተከናወኑ ያሉ የኮሪደር ልማት ስራዎችም ሲጠናቀቁ የከተማዋን ኢኮኖሚያዊና ማህበራዊ እንቅስቃሴ በማቀላጠፍ ረገድ ትልቅ ድርሻ ይኖራቸዋል። ያደረግነው ቅኝት ይህን ይመስላል። ሚካኤል ገዙ ነበርኩ። ጤና ይስጥልኝ። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ዜናዎቻችን ይቀጥላሉ። ሰፊ የስራ ዕድል የሚፈጥሩ ፋብሪካዎች ወደ ተሟላ ምርታማነት እንዲመለሱ እየተሰራ መሆኑን በአማራ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪ ድረስ ሳህሉ ገለጹ። የጣና በለስ ስኳር ፋብሪካ በመጪዎቹ ወራት የስኳር ምርት እንዲጀምር የነበረበትን ችግር ለመፍታት የተከናወኑ የለውጥ ስራዎች ውጤት ማስገኘታቸውም ተገልጿል። ራይል ፍሬው ተጨማሪ አላት። በቀን 12000 ኩንታል በላይ ስኳር የማምረት አቅም ያለው የጣና በለስ ስኳር ፋብሪካ በተለያዩ ውስጣዊና ውጫዊ ችግሮች ወደ ስራ ሳይገባ ቆይቷል። ታዲያ ፋብሪካው የሚገኝበትን ሁኔታ በስፍራው በመገኘት የተመለከቱት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ፋብሪካው የነበሩበትን ችግሮች በመለየት ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በቅርበት በመሰራቱ ወደ ምርት መግባት የሚያስችል ቁመና ላይ መድረሱን አስታውቀዋል። ፋብሪካው ሲሰራ ቴክኒካሊ የነበረበት ችግር ሜቴክ ይዞት ነበረ። በኋላም በፍጥነት ባለመጠናቀቁ የተነሳ መዘግየቱ እንደተጠበቀ ሆኖ በኋላ ደግሞ በጸጥታ ችግር ምክንያትና አንዳንድ ተጨማማሪ ችግሮችም ተደማምረውበት የአመራር ችግርም ገጥሞት በሚፈለገው ፍጥነት አለድ ሲል የኢትዮጵያ ኢንቨስትመንት ሆልዲንግ አመራሮች ትልቅ ትኩረት ሰጠው ችግሮቻችንን እንድንፈታ ስላደረጉ የነበረብንን የፋይናንስ አቅርቦት ስለፈቱልን የደሞዝም ችግር የለም። አሁን ስራ በደንብ እየተስፋፋ ይገኛል። እንዲያውም በተጓዳይ ስራዎች ተጨማማሪ ገቢ ነገ በምንፈልገው ልክ ፋብሪካውን ለማስፋፋትና በሙሉ አቅሙ ወደ ስራ ሊያስገባ የሚችል ስራ ለመስራት የሚያስችሉ መሰረታዊ ስራዎችን ስንሰራ ቆይተናል። በጉብኝታቸው ከአካባቢው ማህበረሰብና ከፋብሪካው ሰራተኞች ጋር የመከሩት ዶክተር ድረስ ሳህሉ ፋብሪካው ሁለንተናዊ ብልጽግናን ለማረጋገጥ የሚያስችል የኢኮኖሚ አቅም ያለው መሆኑን አንስተው ከአካባቢው ባለፈ የሀገር ተስፋ ስለመሆኑ አስገንዝበዋል። አይደለም ለዚህ አካባቢ ለመላ ኢትዮጵያዊ ተስፋ የሆነ ቦታ ነው። ይሄ ተስፋ ትልቅ ለሀገር ተስፋ የምናድግበት 12000 ኩንታል በቀን የሚፈጭ ፋብሪካ ስኳር አስቡ። በጣም የሚገርም እኮ ነው። ኤክስፖርት እናደርገዋለን። ሀገራችን እንድታድግ የሚያደርግ ትልቅ ፋብሪካ እንዳይነ ብሌን የሚታይ የጣና በለስ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ባይነሳ ኢንዘሪውን ፋብሪካው የታለመለትን ዓላማ ባለመሳካቱ የማህበረሰቡ ቁጭት እንደነበር ያነሳሉ። ሆኖም በተከናወነው ሪፎርምና በተደረገላቸው ድጋፍ ፋብሪካው በመጋቢት ወር ወደ ምርት እንደሚመለስ አረጋግጠዋል። አሁን ላይ በጣም ጥሩ ነገሮች አሉ። ባለፈው ዓመት 2012 ሄክታር ተክለናል። በዚህ ዓመት ደግሞ 2018 ላይ ወደ 3000 ሄክታር ለመትከል አሁን ላይ እንቅስቃሴ እያደረግን ያለንበት ሁኔታ ነው ያለ። እርሻ በራሱ 500 ሄክታር ላይ ደርሰናል። በቀጣይ ወራት ውስጥ ቀሪውን እናሟላለን ብለን ነው የምናስበው። ከዛ ውጪ ወደ 2045 ሄክታር መጋቢት ጀምሮ ክረሽ ወደ ማድረግ እንገባለን። ስለዚህ በዚህ ዓመት መትከል ብቻ አይደለም ስኳር የማምረትም ስራ ጭምር ስለምንጀምር በዚህ ደረጃ ማህበረሰቡም ሰራተኛው እና ከላይ እስከታች ያለ አመራር ጭምር ትልቅ ስሜት ትልቅ መነፈሳሳት የፈጠረ ስለሆነ በጥሩ ሁኔታ ውስጥ ነው ያለን ብሎ መውሰድ ይቻላል። የጣና በለስ ስኳር ፋብሪካ ለአካባቢው ማህበረሰብ ትልቅ ጸጋ መሆኑን ያነሱት የአዊ ብሔረሰብ አስተዳዳሪ ቴዎድሮስ እንዳለው ከጸጋው ለመጠቀም ማህበረሰቡ የድርሻውን እንዲወጣ አሳስበዋል። በሙሉ አቅም ወደ ስራ ሲገባ 12000 ኩንታል ምርት ያመርታል ስኳር ማለት ነው። እንግዲህ በየቀኑ የሚወጣውን መኪና አሰበው በራሱ ወደ ተሟላ ምርት ሲገባ ሰርቪሱን ያሳድገዋል። ይሄ ለአካባቢው ማህበረሰብ ትልቅ ትሩፋት ይዞ ይመጣ ነው፣ ትልቅ የብልጽግና በረከት ይዞ ይመጣ ነው የሚለውን ተረድቶ ባለቤት መሆኑ የኛ ነው ብሎ መንከባከብ መጠበቅ
እና በሂደቱ ይህንን ስራ የሚያስተጓጉሉ አካላትን ማህበረሰቡ ራሱ እረፉ ብሎ እንዲል ማስቻል ይገባል ማለት ነው። እንደ አዊ ብሔረሰብ ኮሚኒኬሽን ዘገባ ፋብሪካው በአሁኑ ወቅት ከያዛቸው ሰራተኞች በተጨማሪ ለ3000 ወጣቶች የስራ ጥሪ አድርጓል። ለኢቲቪ ራሄል ፍሬው ባህር ዳር። ተመልካቾች አሁን ደግሞ ከውጭ ወዳገኘነው ዘገባ እናሻግራችሁ። የካናዳ ጠቅላይ ሚኒስትር ማርክ ካርኒ ለይፋዊ የስራ ጉብኝት ቻይና ገብተዋል። የቻይና ፕሬዝዳንት ዢ ጂንፒንግ እና ማርክ ካርኒ በቤጂንግ እንደሚመክሩ ይጠበቃል። ጠቅላይ ሚኒስትር ማርክ ካርኒ ከ8 ዓመት ወዲህ ቻይናን የጎበኙ የመጀመሪያው የካናዳ ጠቅላይ ሚኒስትር ሆነዋል። የሁለቱ ሀገራት መሪዎች በፖለቲካ የዲፕሎማሲና የንግድ ጉዳዮች ላይ እንደሚመክሩ አጃንስ ፍራንስ ፕሬስ ዘግቧል። በመጨረሻም ስፖርት። በ35ኛው የአፍሪካ ዋንጫ ሴኔጋልና ሞሮኮ ለፍጻሜ ተፋላሚነት አለፉ። ሞሮኮ ናይጄሪያን በመለያ ምት፣ ሴኔጋል ደግሞ ግብፅን በሳዲዮ ማኔ ወሳኝ ግብ ነው ለፍጻሜው ያለፉት። የሊቨርፑሉ ኮከብ መሐመድ ሳላ ከሀገሩ ጋር አህጉራዊ ዋንጫ የመሳም ህልሙ አሁንም እውን ሳይሆን ቀርቷል። ይበልጣል ሰውነት ተጨማሪ አለው። የ35ኛው የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታዎች ትላንት ምሽት ሲከናወኑ ሞሮኮና ሴኔጋል ለፍጻሜው ማለፋቸውን አረጋግጠዋል። የሴኔጋልና የግብፅ የግማሽ ፍጻሜ ጨዋታ በሳዲዮ ማኔ ወሳኝ ግብ በምዕራብ አፍሪካዊት ሀገር አሸናፊነት ተጠናቋል። የቴራንጋ አንበሶች ለሶስተኛ ጊዜ በአፍሪካ ዋንጫው ለፍጻሜ መቅረባቸውን አረጋግጠዋል። በሌላ በኩል የሊቨርፑሉ ኮከብ መሐመድ ሳላህ ከሀገሩ ጋር አህጉራዊ ዋንጫ የመሳም ህልሙ አሁንም እውን ሳይሆን ቀርቷል። ጨዋታው ከመጀመሪያው አንስቶ በከፍተኛ ጥንቃቄና በታክቲክ ፍልሚያዎች የታጀበ ነበር። ግብፅ በመከላከሉ ረገድ ጠንካራ ሆና ብትቀርብም የሴኔጋል የማጥቃት እንቅስቃሴ ግን በጨዋታው መጨረሻ አካባቢ ፍሬ አፍርቷል። መደበኛው የጨዋታ ክፍለ ጊዜ ሊጠናቀቅ የ12 ደቂቃዎች እድሜ ብቻ ሲቀር ሳዲዮ ማኔ ከሳጥን ውጭ በግብፅ ተጫዋቾች የተጨረፈችውን ኳስ በብቃት በመቆጣጠር ያስቆጠራት ግብ የሴኔጋልን ደጋፊዎች በደስታ አስፈንጥዛለች። ሴኔጋል በጨዋታው በኳስ ቁጥጥርም ሆነ በሙከራዎች ረገድ የተሻለችውን አምሽታለች። የፓፕቲያው ቡድን የ64 በመቶ የኳስ ቁጥጥር የበላይነትና 4 ኢላማቸውን የጠበቁ ሙከራዎችን አድርጓል። በአንጻሩ ግብፅ አንድ ብቻ ለግብነት የቀረበች ሙከራ አድርጋለች። የሴኔጋሉ ግብ ጠባቂ ኤድዋርድ ሜንዲም አልፎ አልፎ የሚመጡትን የግብፅ አደገኛ ኳሶች በማዳን ትልቅ ሚና ተጫውቷል። ለዓለም ምርጥ ተጫዋችነት በተደጋጋሚ የታጨው መሐመድ ሳላህ ለሀገሩ ግብፅ ዋንጫ ለማምጣት የሚያደርገው ጥረት በዚህ ውድድርም ሳይሳካ ቀርቷል። ሳላህ በጨዋታው ላይ ከፍተኛ ጥረት ቢያደርግም በሴኔጋል ተከላካዮች ጥብቅ ትኩረት ይደረግበት ስለነበር የፈለገውን ያህል ተጽዕኖ መፍጠር አልቻለም። ሆኖም ግን ሳላህ በግሉ ከየትኛውም የአፍሪካ ዋንጫ በላይ ስኬታማ የሆነበት ውድድር ነበር። በእስካሁኑ ጉዟቸው 4 ግቦችን በስሙ አስመዝግቧል። አብዛኞቹ ግቦች ደግሞ የጨዋታው ማሳረጊያ ነበሩ። በትላንት ምሽቱ ጨዋታ ግን ኤድዋርድ ሜንዲን መፈተን አልቻለም። ኦማር ማርሙሽ በጭማሪ ሰዓት 4ኛው ደቂቃ ላይ ከርቀት ኳስ አክርሮ በመምታት ያደረጋት ሙከራ ብቻ ኢላማዋን የጠበቀች ተብላ ተመዝግባለች። ሳዲዮ ማኔ የቀድሞ የቡድን አጋሩ መሐመድ ሳላህን በብሔራዊ ቡድን ጨዋታ ለ3ኛ ጊዜ ያሸነፈበትን አሃዝ አስመዝግቧል። በ2021 የአፍሪካ ዋንጫ ፍጻሜ በመለያ ምትና በ22 የዓለም ዋንጫ ማጣሪያ በጥሎ ማለፍ መርሃ ግብር የማኔ ሀገር ባለድል ነበረች። ግብፅ በታሪኳ ክብረ ወሰን የሆነ 7 የአፍሪካ ዋንጫዎችን ብታሸንፍም ሳላ ግን በ2017 እና 2021 ለፍጻሜ ደርሶ መሸነፉ ይታወሳል። የዘንድሮ ሽንፈት ሳላህን ለ3ኛ ጊዜ ለዋንጫው በጣም ቀርቦ እንዲመለስ አድርጎታል። ሳላህ ሜዳውን ለቆ ሲወጣ በከፍተኛ ሀዘን ውስጥ እንደነበር ተስተውሏል። በኬንያ ታንዛኒያና ዩጋንዳ በጣምራ የሚዘጋጀው የ2027 የአፍሪካ ዋንጫ ሳላህ የመጨረሻ እድሉን የሚሞክርበት እንደሚሆን ይጠበቃል። በሌላ በኩል የ35ኛው የአፍሪካ ዋንጫ አዘጋጅ ሞሮኮ ናይጄሪያን በመርታት ለፍጻሜው አልፋለች። በፊፋ የሀገራት ደረጃ ከዓለም 11ኛ ላይ የምትገኘው ሞሮኮ 120 ደቂቃ በጽናት ተፋልማ በመጨረሻም በመለያ ምት አሸንፋለች። ሰሜን አፍሪካዊት ሀገር በታሪኳ ለ3ኛ ጊዜ ለፍጻሜው ማለፏን አረጋግጣለች። በ1976 ሀገራችን ኢትዮጵያ ያሰናዳችውን 10ኛው የአፍሪካ ዋንጫ ካነሳች በኋላ ለድፍን 50 ዓመታት ከዋንጫው ጋር ለመታረቅ ተስኗ ቆይታለች። ቱኒዚያ አሰናድታ በዚያው በምድሯ ያስቀረችው የ2004 የአፍሪካ ዋንጫ ሞሮኮ ለመጨረሻ ጊዜ ለፍጻሜ የደረሰችበት ነው። የዋሊድ ሪጋርጊ ቡድን በፍጻሜው እሁድ ከሴኔጋል ጋር ይጫወታል። ሴኔጋል በጨዋታው የመሃል ተከላካዩ የካሊዶ ኩሊባሊን ግልጋሎት አታገኝም። አንጋፋው ተከላካይ ትላንት ምሽት የውድድሩ 2ኛ ቢጫ ካርዱን በማየቱ ነው ፍጻሜው የሚያመልጠው። ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ከ6 ሰዓት ጀምሮ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ከመላው ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜና ኢትዮጵያን እየመራን አሸናፊ እንዳለና ነጻነት ፍቅሩ ከዳይሬክተራችን አማኑኤል አስመላሽ እንዲሁም ደግሞ ከዜና ኢትዮጵያ አዘጋጅ ሳዳት መሐመድ ሳኒ ጋር በጋራ በመሆን ቆይታ አድርገናል። ስለነበረን ጊዜ እናመሰግናለን።
መልካም ቀን።